እንዴት ናችሁ የዩቲዩብ ቤተሰቦቼ? ሰላም ናችሁ? ዛሬ በአዲስ ዝግጅት መጥቻለሁኝ። ዛሬ የማቀርብላችሁ ወይም የማዘጋጅላችሁ በጥቁር ጤፍ የተዘጋጀ ጨጨብሳ ነው። ጨጨብሳ እንግዲህ በጣም የሚወደድ በሀገራችን የሚወደድ ለቁርስ የሚሆን ለአራሶች፣ በተለይ ለአራሶች ለትንንሽ ህፃናት ልጆች የሚሆን ምግብ ነው። ምክንያቱም በጥቁር ጤፍ ውስጥ ብዙ አይረን አለና የወለደች አራስ ሴት በጣም ያስፈልጋታል። ህፃናትም ለእድገታቸው ደግሞ ያስፈልጋቸዋል። ስለዚህ እንግዲህ ጨጨብሳን እናዘጋጃለን። ከማዘጋጀታችን በፊት ግን ሰብስክራይብ፣ ሼር ማድረጋችሁንም አትዘንጉ። አሁን ወደ አዘገጃጀቱ እንሄዳለን። በመጀመሪያ እንግዲህ ሊጣችንን ለማብኳት ጎድጓዳ ሳህን ያስፈልገናል። ጎድጓዳ ሳህን ውስጥ የሚያስፈልገንን ውሃ እንጨምራለን። ከዛ በመቀጠልም ትንሽ ጨው እንጨምራለን። ግማሽ ማንኪያ ያህል ለዱቄታችን የሚበቃውን ያህል ጨው እንጨምራለን። ከዚያ በመቀጠልም 2 ማንኪያ ያህል በርበሬ እንጨምራለን። ከዚያም ደግሞ ትንሽ ዘይት እንጨምርበታልና በደንብ አድርገን እናዋህደዋለን። እንግዲህ ይሄንን በርበሬ የምንጨምርበት ዘይት የምንጨምርበት ምክንያት አንደኛ በርበሬው ለቂጣው ጣዕም ይሰጥልናል። ሁለተኛ ነገር ደግሞ በርበሬው የቂጣውንም ከለር በኋላ ጨጨብሳው በሚሰራበት ጊዜ ከለሩ ያማረ እንዲሆን ያደርግልናል። ዘይት ደግሞ የምንጨምርበት ምክንያት ድርቅ እንዳይል አፋችን ላይ ለስለስ ያለ እንዲሆንልን ነው ዘይት የምንጨምርበት። በደንብ አድርገን ውህዱን ካደባለቅነው በኋላ ያዘጋጀነውን የቀይ ጤፍ ዱቄት ጨምረን እናቦካዋለን። በምናቦካበት ጊዜ እንግዲህ ውሃ ጠብ እያደረግን ነው የምናቦካው። በአንድ ጊዜ ካደረግነው ውሃውን በአንዴ ከጨመርነው ሊጓጉልብን ይችላል። ስለዚህ እያየን ጠብ እያደረግን ላላ እስከሚልልን ድረስ በደንብ አድርገን እናቦካዋለን ማለት ነው። ምናልባትም እንግዲህ ለመጀመሪያ ጊዜ እንደዚህ ቂጣ ለመጋገር የምታዘጋጁ ሰዎች ካላችሁ በተቻላችሁ መጠን ውሃችሁን እየመጠናችሁ ጠብ እያደረጋችሁ አሁን በምታዩት ቪዲዮ ላይ በምታዩት መልኩ እስከሚደርስላችሁ ድረስ እንደዛ ማብኳት ትችላላችሁ። ምናልባትም ደግሞ ሳታስቡት የቀጠነባችሁ ከሆነ ትንሽ ዱቄት ነስነስ እያደረጋችሁ የሚያስፈልገው ቴክስቸር እስከሚደርስ ድረስ ማዘጋጀት ትችላላችሁ ማለት ነው። ሊጣችሁ ደግሞ በጣም ከቀጠነባችሁ ቂጣው ላይ በኋላ ጭምልቅ ይልባችኋል። በኋላ በምታሹበት ጊዜ ደረቅ ያለ ጠፈፍ ያለ ስለማይሆንላችሁ አሁን ባዘጋጀነው ልክ ቴክስቸሩን ብታረጉት ተመራጭ ይሆናል ማለት ነው። አሁን እንግዲህ እንደምታዩት ሊጡ ለመጋገር ዝግጁ ሆኗል። ስለዚህ ዛሬ እኔ የማዘጋጀው በመጥበሻ ነው። ጋግሬ ለእናንተ ላሳያችሁ የፈለኩት በመጥበሻ ላይ በቀላሉ ቤታችሁ ውስጥ ማዘጋጀት እንደምትችሉ እንድታዩት ነው። ለሌላ ጊዜ ግን ሰፋ ያለ ከፍ ያለ ቂጣ ለመጋገር ለብዙ ቤተሰብ መጋገር የምትፈልጉ ከሆነ ደግሞ በእንጀራ ምጣድ ላይ መጋገር ትችላላችሁ። ሰፋ ባለ ብረት ምጣድ ላይ መጋገር ትችላላችሁ። ስለዚህ የተለያዩ አማራጮች አሉ ማለት ነው ቂጣውን ለመጋገር። ቅድማ እንዳልኳችሁ እንግዲህ እኔ አሁን የምጠቀመው በመጥበሻ ነው። መጥበሻው ትንሽ ሰፋ ያለ መጥበሻ ነው ያለኝ። እሱን እሳት ላይ ጥጄ በደንብ ጋል ካለልኝ በኋላ ትንሽ ዘይት ጠብ አድርጌ ልክ እንጀራ እንደምንጋግረው እስስ አድርገዋለሁ። ቂጡ እንዳይዝብኝ ማለት ነው። መጥበሻውን እንዳይዝብኝም እንዳያቃጥልብኝም። ከዛ በኋላ የሚያስፈልገኝን ለመጥበሻው ያህል የሚያስፈልገውን ያህል ሊጥ ካደረኩኝ በኋላ እጄን ውሃ ነከር እያደረኩኝ እጋግረዋለሁ። የጤፍ ቂጣ በሚጋገርበት ጊዜ ትንሽ ያስቸግራል ሲጋገር። እንደ ስንዴ ወይም እንደ ፉርኖ ዱቄት አይደለም። ፉርኖ ዱቄት አያስቸግርም ሲጋገር። ይሄኛው ግን የመበጣጠስ ነገር ስለሚያሳይ ውሃ እጃችሁን እየነከራችሁ በደንብ አድርጋችሁ ቀስ እያላችሁ እያስተካከላችሁ መጥበሻው እስከሚሞላላችሁ ድረስ አስተካክላችሁ ግማሹ ወፍራም ግማሹ ስስ እንዳይሆንባችሁ እንግዲህ አዲስም ከሆናችሁ ልመዱበት። እንደዛ አድርጋችሁ ትጋግሩታላችሁ። ከዛ በኋላ መጥበሻችሁ ክዳን ካለው ክደኑት። ክዳን ከሌለውም ችግር የለውም። ቂጣ ስለሆነ እርሾ ምንም ስለሌለበት ችግር የለውም። ከዛ ትገለብጡታላችሁ። ከመገልበጣችሁ በፊት ግን ትንሽ ውሃ ረከፍከፍ አድርጉበት። አንዳንድ ጊዜ የጤፍ ቂጣ በሚጋገርበት ጊዜ ደረቅ ሲልላችሁ የመጀመሪያው ከመገልበጣችሁ በፊት ደረቅ ሲል የመንጣት ነገር ስለሚያሳይ ያቺ የተርከፈከፈች ውሃ ወዙን እንደያዘ እንድትጠብቅ ስለምታደርገው ውሃ አርከፍክፌበታለሁኝ። ከዛ
ጠንበር ሲልልን ለመገልበጥ በሚመች ሰዓት ሲመቸን እንገለብጠዋለን። እንደዚህ ያገላበጥን እንግዲህ እናበስለዋለን ማለት ነው። በጣምም እንዳይደርቅባችሁ፣ በጣም ከደረቀ ስትበሉትም አፋችሁ ላይ እንትን ይላል። በጣም ካልደረቀም ደግሞ በጣም እንትን ከሆነ ትንሽ ያስቸግር እንትን ይላል። አፋችሁ ላይ ሊጥሊጥ እንዳይልባችሁ ሳሳ ያለ ቢሆን ጥሩ ነው። ከዛ በኋላ አገላብጣችሁ ከበሰለላችሁ በኋላ ታወጡታላችሁ። በተመሳሳይ እንግዲህ 2-3 ቂጣ በመትጋገሩ ከሆነ በዛው መልኩ እያገላበጣችሁ ታበስሉታላችሁ ማለት ነው። እንግዲህ እንደምታዩት አሁን እኔ 2 ቂጣ ነው የጋገርኩት። ቂጣዬ ደርሶልኛል። እንግዲህ አሁን አውጥቼ ቂጣውን ቁርጥርጥ አድርገዋለሁ። በትኩሱ ቢሆን ጥሩ ነው፣ ለማሸት የሚመቸው በትኩሱ ሲሆን ነው። ስለዚህ ቂጣውን ከቆራረጥኩት በኋላ በጎድጓዳ ሳህን ውስጥ ጨምርና ትንሽ ሚጥሚጣ ነሰንስበታለሁ። ትንሽ ኮረሪማም፣ ሚጥሚጣችሁ ኮረሪማ በደንብ ካለበት ኮረሪማ መጨመርም አስፈላጊም አይደለም። ካልፈለጋችሁም ደግሞ ያለ መጨመርም ትችላላችሁ። ግን ሚጥሚጣው በደንብ እንዲያጣፍጥልን ስለሚያስፈልግ ሚጥሚጣ በደንብ መጨመር አለበት። ከዛ በኋላ ያላችሁን ለጋ ቅቤ ጨምራችሁ እንግዲህ በደንብ አርጋችሁ እሽት አድርጋችሁ ለገበታ ማቅረብ ትችላላችሁ። ልክ እኔ አሁን በዛ መልኩ ነው በለጋ ቅቤ ነው ያሸሁት። በጣም ይጣፍጣል። በጣም አሪፍ ነው። ለወለዱ እናቶች፣ ለትንንሽ ልጆች የጤፍ ቂጣ ጨጨብሳ በጣም አሪፍ ነው። አይረንም ስላለው በተለይ ለወለዱ እናቶች ብዙ ደምም ስለሚፈሳቸው አይረን አስፈላጊ ስለሆነ ለነሱ ደግሞ በጣም ጠቃሚ ስለሆነ ተጠቀሙበት። አራስ ጠይቁበት። ለልጆቻችሁም ደግሞ መግቡ፣ እናንተም ተመገቡ። እንግዲህ ቪዲዮዬን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። በጣም አመሰግናለሁኝ።